እንደዚህ ነው እንጂ ፍቅርዬ፣ ትላንትና እኮ አስደነገጥሽኝ የኔ ቆንጆ ማለት ነው። የኔ አበባ፣ የኔ ፍልቅልቅ፣ የኔ ሁሉ ነገር፣ የኔ ቆንጆ። ዛሬ በአዲስ ነገር እናንተ ፈታ ብላ መጣች። ጋይስ እኔ በስተግራም ነው አየሁት። ጋይስ እኔ ዩቱብ ላይ አላየሁትም። ዩቱብ ላይ ለቃዩን በአዲስ ነገር በቪዲዮ ትምጣ እማቁ ነገር የለም። ጋይስ እንዴት ናችሁ ግን? ይህ ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። በተለይ የፍቅርዬን ሳቅ የምትወዱ ማለት ነው። እነዛ ቅንቅናም አይደሉም እኮ እነዚህ ኢሲስታም የሚቀያየሩ በደቂቃ የሚቀያየሩ ሰዎች አላልኩም። የእውነት ሰውን ከልብ የምትወዱ የሰው ደስታ፣ የሰው ፈገግታ የሚያስደስታችሁ፣ የሰው ለቅሶ የሚያስደስታችሁ ደግሞ ዲያብሎስ ናቸው። ሶሪ ያ ሰሞኑ እያየዋችሁ ነው። በነገራችን ላይ ትላንትና ቪዲዮ ፖስት አድርጋችሁ የምታሽቃብጡ አላችሁ። ጀግና እናት ናት በዚህ እድሜ ማለት ነው። በጣም ሲበዛ ጀግና ናት። ብቻውን ያሳደገች ነው። ከዚህ በፊትም ለፍታ ያሳደገች ነበር በዩቱባ። እግዚአብሔር ይስጣችሁ ዩቱባ ወሰዳችሁ ምድራ ቅንቅና ሙላ ማለት ነው። ለልጅ ማታስቡ ማለት ነው። ለማንኛውም ጌታ ሆይ ትዕግስት ስጠኝ እኮ አልሳደብም። ተስድብ እኮ አላቅም። ስድብ ነው እንደ ጋይስ ይሄ አይደለም። ተሳድቤም አላቅም። ማርያምን እንዴ አልሳደብም። ተይ ነጽዬ ወደ ራስሽ ተመለሺ። እና እንደ ሴት እግዚአብሔር ያማል፣ ማርያም ያማል። ትላንትና አመናችሁም አላመናችሁም በቃ ማለት እኔ ደርሶብኝ አይደለም ይሄ ነገር ልጅ ኖሮኝ አይደለም፣ ግን ታሳዝናኝ። እኔ በቃ ሁሉም ሰው ነው በነገራችን ላይ ማለት ሲያለቅስ ማልቀስ ነው ስራዬ። የትኛውም ሰው ይሁን እሷ የሚከታተል ሰው ሳይሆን ሌላ ሰውም እንደዚህ አዝኖ ሲያለቅስ በጣም ነው ማዝኖ ውስጤና የበለጠ ደግሞ ፍቅር አሳዘነችኝ። በልጅነት አገባችሁ አይደለ? ሳትፈልግም እንደዚህ አይነት ውስጥ ገባችና በጣም ነው የእውነት ልቤን የሰበረችውና ትላንትና የምታወራ ነው ይጠፋት። ታውቃላችሁ፣ የተረዳችሁ ይመስለኛል። እውነት እንደ ሴት ማለት በተለይ ደግሞ በጣም በዚህ ሰዓት ሴት የሚታሽ ምንድነው አረ ምን ልበላችሁ ጠፋብኝ ጋይስ። በቃ ሴት ዝቅ የምታረጉ በአጠቃላይ ሴቶች ናቸው። ነገ ግን በነገራችን ላይ በህይወታችን የዘራን ነው የምናጭደው። ያልዘራን ከየትም አናመጣም። አንሰርቅም አይደለም። የዘራን ግን ያንዳንዱ በህይወታችሁ ትመጣለች እና ዛሬ ከቻላችሁ ለሰው ልጅ መልካም ነገር እኔ እኮ ውደዱ፣ ሁሉም ውደዱ። ግን በተለይ ሴት ተጎድቻለሁኝ፣ ተበድያለሁኝ፣ በቃ ጥሩ ስሜት ላይ አይደለሁም ስትል ማለት አትሳቁ። የእውነት አትሳቁ። የእውነት ትላንትና በቃ ምን ልበላችሁ አልቅሻለሁ ማለት እግዚአብሔር አሳዘነችን። በቃ አሳዘነች። በተለይ ስለ ልጇ ስታወራ ምናምን በቃ ተረዳዋት። ያለችበት ማውራት አትፈልግም። እሷ ገበና ማውጣት አትፈልግም። የማንም ሰው እንደዚህ አድርጎኛል እንደዚህ ተደርጊያለሁ ማለት አትፈልግም። ግን በጣም እኛም ማናውቀው የተደበቀ ነገር አለ እሷ ላይ ደረሰ ጋይስ። የኛም ያየነው አለ፣ እኛም ማናውቀው ደግሞ ብዙ ነገር አለ። ይሄን አርቃችሁ ከተረዳችሁ ብቻ ነው በነገራችን ላይና ዛሬ እንግዲህ ፍልቅልቅ ብላ ስለመጣች በጣም ነው ደስ አለኝ። ጌታን የምሬን ነው ማለት ሰው ከወደዳችሁ ከልብ ውደዱ። ገባችሁ አይደለ? አትቀየሩ ሰው ላይ። መጀመሪያ ፍቅርዬ ቢላችሁ ስታሽቃብጡ ነበረ። መጀመሪያ የምታውቁ ፍቅርን ነው፣ ሌላ የምታውቁ ሰው የለም። ግን ካወቃችሁም በኋላ ከቻላችሁ አበረታቷት፣ ላይክ ሰብስክራይብ አድርጓት። ሌላ መጥፎ ቃል አታውሩ። በተለይ ሴቶች፣ እኛ ሴቶች ተውት፣ ግን ነገ ይደርስብናል የእውነት እና እንደው እግዚአብሔር አምላክ መጨረሻችን ያሳምርልን ሁላችን። ፍቅርዬ ዛሬ እንግዲህ ያርሰናልዬ ማለት ነው ቱሚ ሀቢት። እኔ ግን የለኝም ጋይስ፣ ይገዛለሁ፣ ይመኑን ይገዛለሁኝ እና ያርሰናል ለብሳ ማለት ነው ከች ብላለች በስተግራም ማለት ነው። የኔ ፍልቅልቅ ሁሉ ደስ ይበልሽ። እንደው እግዚአብሔር አምላክ ህይወትሽ ውስጥ የገባ ፈጣሪ አምላክ ያስተካክልልሽ፣ ልጅሽን ያሳድግልሽ። ልባዊ ምኞቴ ነው፣ የሁሉም ምኞት ነው። ባይዘው እኔ የማንም ጥላቻ ያለብኝምና ምን ልላችሁ ፈልጌ ነው ጋይስ፣ በተለይ ሴት ለሴት እንበረታታ ውዶች፣ እንደጋገፍ። አዎ ሰው ተረዱ። ያ ሰው ሁሉም ስለተናገረ ብቻ ተበዳይ አይደለም፣ ስላልተናገረ ደግሞ አልተበደለም ማለት አይደለም። ስለ ሳቅ ብቻ
በቃ ሁሌ ደስተኛ ነው ማለት አይቻልም። እና ሰው ብዙ ቁስል አለበት በነገራችን ላይ እና ጥሩ አይደለም ብዬ ነው ማስበው። ቆም ብለን ብናስብ ከመጻፍ ከመናገር ብንቆጠብ ይመረጣል። እና ዛሬ ለማንኛውም ፍቅርዬ ፍልቅልቅ ብላ ስለመጣች እኔ እግዚአብሔርን በቃ ደስ ነው አለኝ። ገና አሁን ነው ፖስት ያደረገችው፣ ገብታችሁ ማየት ትችላላችሁ። ፎሎ አድርጓት ሄዳችሁ ኢንስታግራም እና ደስ ነው አለኝ። ደስ ይበልሽ የኔ ቆንጆ ማለት ነው። እንደው እግዚአብሔር አምላክ ብርታቱ ሰጥቶሽ ልጅሽን እንድታሳድጊ የሱ ፍቃድ ይሁን። የእውነት የመጣብሽ ጭንቀት ሁሉ ያርቅልሽ ፈጣሪ አምላክ። እሱ ነው ምኞቴ። የኔ ሳቅታ ማለት ነው። ሁሌ ሳቅልን፣ ሁላችሁም ሳቁ። በነገራችን ላይ እኔ ፍቅር በጣም ጨዋ ልጅ ናት። በነገራችን በጣም ስነ ስርዓት ያላት፣ ለተመልካች የምትጨነቅ ምንድን ነው እናንተ የሚያስደስተው ብላ ነው የምትጨነቀው እና ዝም ብላት በትርክ ምርክ አትመጣም። በነገራችን ላይ ታውቃላችሁ፣ እኛን ለማሳቅ ለማስደሰት ነው የምትሞክረው። እሷ ግን ብዙ ቁስል በውስጥ አይዛ ማለት ነው። የኔ ውድ ውድድ ነው ማደርግሽ የኔ ቆንጆ። ዛሬ አሌክስም መጥቷል ጋይስ። እሱም ደግሞ በምን ይምጣ አላቅም። ቪዲዮ እስከ ማታ እናያለን ማለት ነው። ፍቅርዬ ግን ይመችሽ የኔ ውድ፣ ሁሌ ሳቅልን። በነገራችን ላይ ወጥተሽ ስትናገሪ ነው ሁሉም ነገር የምትረሽ የኔ ውድ። ተናገሪ፣ ምንም አይደለም።